ፈጣሪ ከአስመሳይ ከእባብና ከእሾህ ጓደኛ ይጠብቃችሁ። እንደ ወይዘሮ አልማዝ አይነት ጓደኛ ፈጣሪ ከአጠገባችሁ ያርቅላችሁ። የእውነት እኔ ሌላ ምንም አልልም። ምንም ነገር እንደማያውቅና ምንም ነገር እንዳልተከሰተ ሆና ጓደኛዬ እያለች እያለቀሰች መታለች። እኔ ክርችችል በልልሽ፣ የእኔ አፍ ዝግት ይበልልሽ። አቤት መድኃኒዓለም! ስንት አይነት አስመሳይ ሰው አለ ግን እናንተ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስትጀምሩ ደግሞ በላይክ እንድትጀምሩት እያልኩ በአክብሮት እጠይቃለሁ። በድጋሚ ወደ ቻናሌ ስለመጣችሁ ዌልካም ብያለሁ። ከልብ ነው የማመሰግነው። ቪዲዮውን እስከ መጨረሻ ወይም እስከ ፍጻሜው በማየት ደግሞ እንድትተባበሩኝ እላለሁኝ። እንግዲህ ወይዘሮ ባዩሽ ምንም ነገር እንዳልተከሰተ ሆና እህቴ ጓደኛዬ እያለች ማስመሰሉን ቀጥላበታለች። ሀንዲቾ እዛ ቁጭ ብላ ስለነበረ ቆይ ደግሞ አንቺ እዚህ ምን ታደርጊያለሽ? ለምንድን ነው የምትነፋረቂው? ምን ያነፋረቀሻል? እናቴ እኮ ናት። እናቴ እንደዚህ ሆና ለምንድን ነው የማለቅሰው? እኔ አታልቅሽ። አንቺ ስታለቅሺ እኔ ሆድ ስለሚብሰኝ እንኳን ሲያለቅሱ አይቼ እንደውም አልቅሽ ነው የሚለኝ። ስለዚህ እባክሽ አታልቅሽ ነበር ያለቻት ሀኒቾ። ወይዘሮ ባዩሽ ደግሞ አንቺ ደግሞ ምን ቤት ነሽ እባክሽ? ምን ጥልቅ አድርጎሽ ነው የምታለቅሽው? እናቴ አይደለች እንዴ? ምን እናቴ ነው ያልሽው? ደግሞ ከየት መጥቶ ነው እናትሽ የምትሆነው? እውነትም እናቴ እውነትም እናትሽ። አንቺ ደግሞ ከግርድና መች ወጥተሽ ነው እናቴ የምትይው? እባክሽ እንጉድ እኮ ነው እያለች ነው። ሀኒቾም የወይዘሮ ባዩሽ አነጋገር ግራ ስለገባትና ሊገባት ስላልቻለ ቆይ ማማ ምን እያልሽ ነው ያለሽው? ዛሬ ግን ጤነኛ ነሽ? የምትናገሪያቸው ሁሉ ቃላቶች ልክ አይደሉም። ለማንኛውም አንቺ እዚህ ትቆየኛለሽ፣ እኔ ትንሽ ለወጣና ለናፈስ ብላ ሀኒቾ ትወጣለች። ወይዘሮ ባዩሽ ያን እድል ተጠቅማ ወይም ደግሞ ያችን ክፍተት ተጠቅማ ወይዘሮ ሜላትን እንዴት እንደዚህ ይሆናል እያለች ለመጠባበቅ ወይም ደግሞ እሷን እኔ ግን ምን እንደተመኘ ታውቃላችሁ? እዛ ላይ እንደዛ ስትናገራትና እሷን እንደዛ መጥፎ ቃላቶችን ስትናገር ምነው ወይዘሮ ባዩሽ በሰማቻት ብዬ ተመኙ ታውቃላችሁ? አንዳንድ ጊዜ እኮ እንደዚህ አይነት ሰዎች መናገር አይችሉም እንጂ ውስጣቸው ጭንቅላታቸው እንደዚህ አይነት ነገሮችን ወይም ቃላቶችን ያገናዝባሉ። እርግጠኛ ነኝ እንደው ወደ መጨረሻም ብሉት ብቻ እነዚህን ቃላቶች ወይዘሮ ሜላት ታስታውሳለች ብዬ አስባለሁ። አሴርንስ ቤተሰብ እንደታያችሁት አሴር በነገራችን ላይ በጣም ምርጥና ማኛ ሰው ሆኗል። በተለይ በሀኒቾ ጉዳይ የማይደራደርበትና በፍጹም ውልፍት የማይልበት ነገር ሆኗል። ሀኒቾን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ማለት ይቻላል። ሀኒቾና አሴር ይጣመሩ የምትሉ እስኪ በላይ ካሳዩ ወይም ደግሞ እንጃችሁን አውጡ ትላላችሁ። ከዛ ባለፈ እኔ ተምቹ በጣም ነው ያሳዘነኝ። ተምቹ በወይዘሮ ሜላት ጉዳይ ያለው አመለካከት እና ስለ ወይዘሮ ሜላት ያለው ጥሩ አመለካከት በጣም ደስ የሚል ነው። እሱ ብቻም ሳይሆን ያው በወይዘሮ ሜላት በልቷል። ከአንድም ሁለት ጊዜ ከቤቷ ሂዶ ከፍ ዝቅ ብላ አስተናግደዋለች እና ለአሴር ያንን እያነሳ እየነገረው ነበር። ያው የሀኒቾ ቤተሰቦች እንደተገኙ ከገለጸለት በኋላ አሴር እና ታዲያ የእርግብ እናት ናት የሀኒቾ እናት የሆነችው እያለው ነበር። አዎ የእርግብ እናት ማለት የሀኒቾ እናት ሆናለች። ነገር ግን ሀና እንደታወቀች እያለ ነበር ተምቹ። አሴር በዲኤንኤ ምርመራ ታውቋል። የሀና አባት ሆስፒታል ወስዶ ምርመራ ተደርጎ ትክክለኛ ልጃቸው ሀና እንደሆነች ታውቋል። ስለዚህ በቃ በዛ ነው የታወቀው። ነገር ግን ሀና በጣም ታሳዝናለች። ብታያት እዛ ኩርምት ብላ እያለ ስለ ሀኒቾ ነው እያሰበ ያለው። እኔ ግን አሁን ለአሴር በነገራችን ላይ ፈርቼለታለሁ ቤተሰብ። ለምን ካላችሁኝ ወይዘሮ ባዩሽ እንደዚህ በቀላሉ የምትፋታው አይመስለኝም። እሱም ደግሞ በጣም እየተከታተላት ነው። እንግዲህ ከሆስፒታሉ ሁለታቸው ቁጭ እንዳሉ እሱ ያው ሀኒቾንም ስለሚፈልግ ወይም ደግሞ ሀና እዛ ስንት ቀን አብራ ቁጭ ስላለች ወደ ቤት አልመለስም ስላለች እሷን በነጋ በጠባ መጠየቅ ስለነበረበት እዛ ሆስፒታል በፍጹም አይጠፋም እና ወይዘሮ ባዩሽም አንተ እዚህ ምን ትሰራለህ ነበር ያለችው። እዛ ቁጭ ብሎ ስታየው
እሱም መልሶ በነገራችን ላይ እኔ አሽሮኛል በጥያቄዋ መሰረት ስለመለሰላት አንቺ ራሱ ምን ትሰሪያለሽ ሲላት፣ ቆይ ለምንድን ነው የምትመልስልኝ? ቆይ አንተ እዚህ ምን ትሰራለህ? ማነህ? እየተከታተልከኝ ነው? ቆይ አንቺ ማነህ የምትይኝ? አንቺ ራሱ ማንሽ? እኔ የታመመ ሰው ልጠይቅ ነው የመጣሁት። ስለዚህ ቤተሰቦቹ ሳይመጡ ደግሞ አልወጣም ይላታል። በነገራችን ላይ እዚህ ላይ እኔ አሴር እንደጠረጠረ ነው የሚገባኝ። አሁንም ወይዘሮ ባዩሽን እየተከታተላት ነው። ለህይወቱ ግን እኔ እፈራለታለሁ እውነት ለመናገር። ቤት ውስጥ ራሱ ማለት የዛ ሆስፒታል ውጣ ስትለው አልወጣም፣ ውጣ ስትለው አልወጣም፣ እንደዛ ግብ ግብ ሲፈጥሩ ለሱ ያላት አመለካከትና ወይም ደግሞ የእውነትም የሚከታተላት መስሏት ነው የታያት። ስለዚህ ለሱ ጥሩ ነው ብዬ አላስብም። ምክንያቱም እሷ ሰው ከመግደል ወደኋላ የምትለው ነገር የላትም እና እሱም ግን የእውነትም እየተከታተላት ነው። ስለ ወይዘሮ ባዩሽ በነገራችን ላይ አሴር በደንብ አድርጎ ያውቃል። ስለዚህ ያው አሴር ማለቴ ተምቹም ስለነገረው በውሸት ከዛ ቤት እሷን እንዳመጣቻት እርግብ የዛ ቤት ልጅ እንዳልሆነች ተምቹ ሁሉንም ስለሚያውቅ ያን ነገር ደግሞ ለአሴር ብቻም ሳይሆን ለነዙ ለግሩፓቸው እንዳለ ተናግሮ ነበር። ስለዚህ በዛ ምክንያት አሴር በደንብ አድርጎ ስለሚጠረጥራት አሁንም እየተከታተላት ነው ያለው። እሷም ግን በጣም ፈርታለች። እንደሚከታተላት ስላወቀች በየሄድኩበት ቦታ ነው የማገኘ፣ ስለዚህ ለምንድን ነው ከኋላዬ የማገኘ ወይም ደግሞ በየሄድኩበት ቦታ የማገኘ በምን ምክንያት ነው? እየተከታተልከኝ ነው ወይ ብላ ጠይቀው ነበር። እኔ በፍጹም አልተከታተልኩሽም፣ ልከታተልሽም አልፈልግም፣ ለምንድን ነው የምከታተልሽ እያለት ነበር። እንግዲህ በሌላ በኩል ሀኒቾ አሁንም እዛው ቁጭ እንዳለች ነው። ትንሽ ትተዋዘወር ብለው ስለነበረ ወይዘሮ ባዩሽ ወይዘሮ ሜላትን እንዴት ትተርፊያለሽ? መትረፍ አልነበረብሽም። ከተረፍሽ ደግሞ እኔና አንቺ ትልቅዬ የማይበርድ ጦርነት ውስጥ እንገባለን። ያለበለዛ በትራስ እዚሁ እፍና አድርጌ ነው የምገልሽ። አንቺ መትረፍ አልነበረብሽም። እንደዛ መተቸሽስ እንደተረፍሽ እያለቻት ነበር። እንደው እንደዛ ስትናገር ታውቃላችሁ? ምነው ካሜራን በኖር አልኩኝ። ወይዘሮ ሜላትም በሰማቻት። እንደዚህ አይነት በሽተኞች እኮ ይሰማሉ። በሰማቻት ብዬ ወይም ካሜራ በኖረ ብዬ ተመኝቻለሁ። ነገር ግን አሁንም ተመልሳ ምንም እንዳልተከሰተና ምንም እንዳልተፈጠረ ነገር ሆና ተመልሳለች። እኔ ግን ምን አይነት እባብ ሴትዮ እንደሆነች አላቅም። ጌታ ደግሞ እኮ ከሰው ፊት በጣም ታሽቃብጣለች። ምናሴ ሲመጣ ምንድን ነው ያለችው? አንተ እንኳን ጥሩ ልጅ ነበርክ፣ ምን ዋጋ አለው? አንተም ተቀይረሃል። እህቴ እንደዚህ ስትሆን፣ የልጅነት ጓደኛዬ እንደዚህ ስትሆን ለምን አልነገራችሁኝም? ብትሞትም እንኳን አልነግሩኝም ነበር እኮ። ቆይ ግን ምናሴ ምንድን ነው የተከሰተው? ቤት ውስጥ ምን ተፈጥሮ ነው እንደዚህ የሆነችው? እያለች ምናሴንም ስታጨናንቀው ነበር በጥያቄ። እሱም አሁን በዛ ሰዓት አክስቴ ማን ትዝ ይለዋል ብለሽ ነው? እኛ እንደዛ ሆና ስላገኘናት በፍጹም ማንንም አላስታወስንም። አፋፍሰን ነው ወደ ሆስፒታል ይዘናት የመጣ ነው። አሁን ግን ያው ነገሩን ወደ ሆስፒታል ማለት ወደ ፖሊስ ስላዞር ነው ፖሊሶች ተከታትለው መጨረሻውን ይደርሱበታል ብዬ አስባለሁ ሲላት በጣም ነበር የደነገጠችው። ፖሊስ በተባለ ቁጥር ከዚህ በፊትም ታስታውሱ ከሆነ ወይዘሮ ሜላት ምናሴ ተመታ ስትባል ወይም ደግሞ ምናሴን በሽጉጥ ሊገሉት ነበር ሲባል ለፖሊስ ላመልክት ስትል የምን ፖሊስ ነው? ለምንድን ነው የምታመለከችው? በፍጹም ለፖሊስ ማመልከት የለብሽም ብላ ወይዘሮ ሜላት እንዳታመለክት አድርጋን ነበር። አሁንም ፖሊስ በተባለ ቁጥር ከቅምጧ ቁጭ ብድግ ነው የሚያደርጋት። ፊቷ ሁሉ ቅይሬረ ነው የሚለው እና የምን ፖሊስ ነው? ቆይ አንተ ምን ታስባለህ? ማለት ማን እንደዚህ ያደርጋል ብለህ ታስባለህ? ስትለው እርግብ ናት። ምክንያቱም የቤቱን ወርቅ በሙሉ ሰርቃን የጠፋችው። ስለዚህ እሷ ናት ይህን ነገር የምታደርገው፣ ሌላ ማንም አያደርገውም። እርግብ ምን እያልክ ነው ያለኸው? እንዴት ይህን ያክል ድፍረት ኑሯት ነው እንደዛ የምታደርገው? አላቅም። ነገር ግን እማዬ እንደዛ ከሆነች ጊዜ ጀምሮ ከቤት አልመጣችም፣ የለችም። ስለዚህ እሷ ናት ይሄን ነገር ያደረገችው። በዛ ላይ ደግሞ የማየ ወርቅ እንዳለ ተሰርቋል። የለም። በጣም እኮ ነው የሚገርመው። ጉድ 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 እያለች ምንም እንደማያውቅ ሰው ሆና እየተደነቀች ነው። ወደ አሁኑ ትንሽ ሳይቆዩ ፖሊሶቹ ይመጣሉ። እናንተ እንዴት እንዳደረጋት ርብት ብትብት ነው ያለችው እኮ።
ማን ያደረገው እንደዚህ? ምን አዲስ ነገር አለ ተብሎ ሲጠየቅ ወይም ደግሞ ምናሴ ምን አዲስ ነገር አለ የተከሰተ ነገር አለ ወይ ብሎ ሲል አሻራ መውሰድ አለብን ብለው ስለነበረ እህቶችህ የት ናቸው? አሻራ እንዲሰጡ እንፈልጋለን ብሎ ስለነበረ ፖሊሱ ችግር የለውም እህቶችህ ውጭ ናቸው ልጥራቸው እንደ ሲል አረ ችግር የለውም እኛ ወጥተን በዛው ስንወጣ እናናግራቸዋለን፣ ከዛ የእነሱን አሻራ እንወስዳለን ነበር ያለው ፖሊሶቹ። እንግዲህ ወይዘሮ ባዩሽም ቆይ ይህ ምን አሻራ ነው የምትሉት? ማን እንደዚህ ያደርጋል? ከቤት ውስጥስ ማን ይሄንን ነገር ሊፈጽም ይችላል? ይህ ምን አሻራ ነው የሚወራው? እያለች ነበር። ያው ፖሊሶቹ ምንድን ነው ያሉት? መጨረሻውን ስንደርስበት እንናገራለን እያለ ግን ፖሊሱ እጁን ያመለከተው ወደ ወይዘሮ ባዩሽ ነበር። እጁን ወይም ደግሞ እቺ ሌባ ጣት ተብዬዋን ወደ ወይዘሮ ባዩሽ ነው ሲያመለክት የነበረው። ስለዚህ እሷንም እንደጠረጠሯት እሷ ባታቅም፣ ነገር ግን እነሱ አቶ ኖላዊ በተናገረው መሰረት እና ወይም ደግሞ ከዛ በፊት ከእሷ ጋር በነበራቸው ግንኙነት እንግዲህ ተጠርጥራለች ማለት ነው። እርግብ ከዋጋ ናት የት ናት የሚለው እስካሁን ድረስ አልታወቀም። ተምቹም ቆይ ግን እርግብ የት ሄዳ ነው? እንዴት በኔስ ዙሪያ አስችሏት እንደዚህ ልትል ቻለች? እያለ ነበረ። ነገር ግን እሱ አሁን በዚህ ሰዓት ተምቹን እሷ ሲጀመር አትወደውም፣ አታፈቅረውም። ምናልባትም ወደ አሜሪካን ሀገር ይዞኝ ይሄዳል ብላ ነበር አስባ የነበረው። ነገር ግን እንኳን ወደ አሜሪካን ሀገር ይዟት ሊሄድና በፍጹም ዘወር ብሎ የሚያያት አይመስለኝም። ያ ይወዳታል፣ ያፈቅራታል። ነገር ግን እሱ እንኳን አሜሪካና ከዛችው ከአዲስ አበባ ወጥቶ የማያውቅ ልጅ ነው። ስለዚህ ያ ነገር የእልም እንጀራ ይሆንባታል ማለት ነው። ውዶችዬ እናንተስ እንዴት አያችሁት? የባዩሽን መርበትበት የባዩሽን መንቀጥቀጥ እንዴት አያችሁት? እኔ በበኩሌ በጣም ነው እየገረመኝ፣ በጣም ነው ያሳቀኝም። መሰሪነቷ እንዳለ ሆኖ ፖሊስ በተባለ ቁጥር የምትርበተበተው ነገር በጣም ነው የሚደንቀው። ለማንኛውም እኔ እዚህ ላይ ያበቃለሁ። ባባዬ